ክትበኩም ኣይትኽእልን እያ ኤርትራ ንኢትዮጵያ ኢሎም መሪቆም ሂቦምኹም 30 ዓመት ሙሉእ ልዕሊ 1 ሚልዮን ገለን ህዝቢ ህሊእኩም ኢኹም ተሳዒርኩም ታሪክኩም ድሕሪት ተመሊስኩም ራእይዎ ዛሬ ጣሊያን መርቃ የምትሰጠው ወደብ የባህር በር የለም ዛሬ ፈረንሳይ መርቃ ለኢትዮጵያ የምትሰጠው የባህር በር ወይም ወደብ የለም ከሁለተኛ ዓለም ጦርነት በኋላ አሜሪካና እንግሊዝ መርቀው የሰጧችሁ ወደብና ባህር 30 ዓመት ተዋግተን አፍንጫችሁ ሰብረን የወሰድነው ንብረታችን ሰብረን የወሰድነው ከ1 ሚሊዮን በላይ ሙትና ቆስለኛ አድርገን ተዋርዳችሁ ነው ከኤርትራ የወጣችሁ የለም ታሪኩም ንስዩ ታሪካችሁ ይሄ ነው እና አሁን አሜሪካ መርቃት ሰጠናለች እንግሊዝ መርቃት ሰጠናለች ጣሊያን ሄዶ እንደዚህ ጭራውን እንትን ማድረግ ፈረንሳይ ኢማኑኤል ይሰጠናል ገለመለ ይሄ አቢ ጊዜ መግዣ የሚጠቀምበት የፕሮፓጋንዳ ስልት ከዛውጭ ምንም ትርጉም የለውም አንድ ቀን ጣሊያን ነው ፈረንሳ አሰብ ወደብ መጥቶ የሁልሽ ኢትዮጵያ ተረከቢ ብሎ ሊያስረክቡ የሚችሉ ከሆነ እንተያያለን ነው መልሳቸው የኢትዮጵያ መሪዎች ግን የብልጽግና መሪዎች አቅማችሁ ደረጃችሁ የናንተ ለበል ለማስረዳት መርሃቲ ኢትዮጵያስ አቅምኩም ደረጃኩም ናትኩም ለበል እዚ ወዲ ይገልጸኩም እዚ ይሄ ነው